ሰላማችሁ ይብዛ። ጠላት እውነቴን ነው የምላችሁ፣ በጣም ጥላቻ የሚሰብክ ሰው ካለ፣ በጣም ጥላቻ ያለው ካለ ምን አለ ማለት ነው፣ ውስጡ የሆነ የተበለሻሸው ነገር አለ። የተበለሻሸው ነገር አለ። ቆይ የተበለሻሸ ነገር አለ። በመጀመሪያ አንድ ጥንፌ ገለቱ የሆነ ሴትዮ ወይዬ ዌብሳይት እንዴት ናችሁ? ጥንፌ ገለቱ የሆነ ሴትዮ ዮኒ ማኛ አልደለም እያለች ከበፊትም የመጣች ሴት አለች። ጌታ ዩቲዩብ መሸቀያ አይደለም እናቱ። አንድ ነገር እንነጋገር እናቱ። በየቀኑ ሰው እየዘለዘልሽ አይደል የምትዩ? ስሟን ጥሩልኝ። ዩቲዩብ መሸቀያዋ ነው ጌታ። የሆነ ስም ትዘለዝላለች። ዊግ እንዳሸጡ ጌታ ዊግ እንድሸጥ አላመጣኝም የምትል ሴትዮ ጥንፌ ገለቴ ዊግ እንዳሸጡ እኔ ዊግ እንድሸጥ ጌታ አላመጣኝም ተጠንቀቁ የምትል ሴትዮ አለችና ልንገርሽ ማዘርዬ፣ አክብሬ ነው መልስሽ። አክብሬ ልንገርሽ፣ ዩቲዩብ መሸቀያ ነው እንደ ጌታ። ጌታን መቼ ነው የምትሰብኪው? መቼ ነው የምትሰብኪው? ሲል እኮ መጽሐፍ ቅዱስ ፀጉርሽን ተሸፈኝ ይላል። እስቲ ፀጉርሽን ተሸፍነሽ ስበቂ። እሷን የማታረጊ ስለ ዊግ ማውራት አትችይም። ያው ነው። ፀጉሯን ብትላጭ ይሻላል ይላል ሴት ልጅ ፀጉሯን ከፍታ የምታወራ መጽሐፍ ቅዱስ ነው። እኔ አይደለም ብለው እኔ አይደለም ፀጉሯን ትሸፈን ሴት ልጅ ይላል። የምትይው ነገር ምን ጥቅም አለው? ዩቲዩብ መሸቀያ የሰው ስም እያነሳሽ ዩቲዩብ ነው የምሸቂበት አይደል ጌታ። ስለዚህ ጥቅም የለውም። እና ድነናል ብላችሁ የምትበጠረቁ ሰዎች እንዳልዳናችሁ ታያችሁ። በዮኒ ማኛ ተንጫጫችሁ። ፌስቡክ ላይ ከነ ልጆቼ ሚስቴ አድርገው ለጥፈዋል ጴንጤዎቹ። አረ ይመቻችሁ፣ ይመቻችሁ። ዮኒ ማኛ ጴንጤ በሙሉ ግብረ ሰዶም ነው አለ። አያችሁ ፈልጦ እነ ቆርጦ ቀጥ አሜሪካን ሀገር ብዙ ሉጤዎች ያሉ ብዬ ተናግሬ ያለው ፓስተሮች ጭምር ዋሻው እችን ቆርጠው ዮኒ ማኛ ሙሉ ጴንጤ ሉጤ ነው አለ። ባናት ተተከል አይሞቀኝ አይበርደኝ። እኔ ምን አባት አመጣለሁ? ግን ያልተባለ ባጽፉ ጥሩ ነው። ሉጤዎች ተንጫጩ። ሉጢ ካልሆንክ ምን አስጨነቀ? አሜሪካ ያሉ ፓስተሮች ምኖች ባለጌዎች ና እነ ቲዲ ጄክስ ብትል ህፃናቶች ነበር ሲያበላሽ የነበረው ተያዘ። ብዙ ፓስተሮች ሴት የሚያማግጡ ተይዘዋል አደባባይ። ሉጢ ቢሾፖች አሉ፣ ፓስተሮች አሉ። ይሄ ውሸት ነው የተናገርኩት፣ አልዋሸው። የኢትዮጵያ ፓስተሮች ሉጢዎች ናቸው ብያለሁ ነ አቅሙ ስለ ምን ነው ሌሎቹ ሲረግጧችሁ ያልተሰማችሁ? ለምን? እኔ እውነት ነው የማወራው። ሌሎቹ አይሰው ሞጣ ቢረግጥ ምንም አይመስልም። እዮዳብ ጉቶ ቢያወራ ምንም አይመስልም። ለምን? ከቁም ነገር አትቆጥሯቸው። እኔ የምናገረው በጣም ቁም ነገር አለው። እናንተ ብቻ ታፕ ኮፒ ሊንክ ማድረግ ዘረግፈላለሁ ዶክመንት እያወጣው። ከዛ ምንድን ነው ብልጥግናን ዮኒ ማኛ ይጠላል። ለዛ ነው አሉ ብልጥግና እንትና ማን ነው የምትባል ቤት ሜርሲ ቤት ዮኒ ማኛ ብልጥግና ኦሮሞን በጣም ስለሚጠላ ነው። እንዴ ጴንጤነት ኦሮሞነት ነው እንዴ? ኧረ ቀስ እያላችሁ ቀስ በሉ እንጂ። በመጀመሪያ ኦሮሞ ሙስሊም ነው የሚበዛው። ምናልባት ግራ ከገባችሁ ለማለት ፈልጌ ነው። ኦሮሞ አብዛኛው ሙስሊም ነው። ተምዬ አብዛኛው ኦሮሞ ሙስሊም ነው። ጀስት ኢን ኬስ ብልጽግና ምን አገባው? ብልጽግና ፖለቲካ እና ብልጽግና አንድ ነው። እንደዚህ አድርጋችሁ የምትሰብኩ ምን ያህል የብልጽግና ፕሮፓጋንዳ እንደሆነ በዚህ ታውቃላችሁ። የብልጽግና ፕሮፓጋንዳ ምንድን ነው? ይሄ ነው ማለት ነው።
ኦርቶዶክስን ስደቡ፣ ኦርቶዶክስን አንጓጡ፣ ኦርቶዶክስን ድምፅ አሳጡ፣ ኦርቶዶክስን አድቅቁ ነው። ይሄን አልሳተፍም አባ አወንዱ ተግባባን። ስለዚህ ጌታ ኢየሱስ ምስክሬ አሁን እያሉ ነው ላሳይ። ኦሮሞን በጣም ነው ዮኒ ማኛ የሚጠላ። ታይ ብልጽግናን ጴንጤነት በኦሮሞ ልሸፍኙ ነው። እንዲሁም ደቡቦች ቢሉ ደስ ይለኛል። ኦሮሞ ጋር ብዙ ጴንጤ የለም። ምንድን ነው የምታወሪ? ለምን ትቀባጥራላችሁ? ደቡቦች አሁን ብዙ ጴንጤ አለ፣ ኦሮሞ ብዙ ጴንጤ የለም። ምኑን ከምን ነው የምታገናኙት? እብድ ስለሆናችሁ ማለት ነው። እና ላሳያችሁ እና የሚዋሹትን ኦሮሞን በጣም ነው የሚጠላው ዮኒ ማኛ። እንደዚህ አይነት ለአብይ እንጠልያለን እየተባባሉ ነው ሜርሲ ቤት። ቆይ ላሳያችሁ። እኔ ውሸት አይመቸኝም። እኔ ደግሞ የፈረደባት ነቢት ብርቱካን አለች። ዮኒ ማኛ ሲባል ነቢት ብርቱካን አብራ ትረገጣለች። እንግዲህ ቻዩ እነ ተሙን በእኔ ስም ይረገጣሉ፣ እነ ዮኒ ቬጋስ ይረገጣሉ፣ እነ ሙሌ ይረገጣሉ፣ እነ መኩ ይረገጣሉ። መቻል እናት መቻል ቻዩ። እንግዲህ ነቢት ብርቱካን ቻዩ መቻል ነው የኔ እናት። ምንም ማድረግ አይቻልም። መቻል ያለ ዮኒ ማኛ ተብያ ስሙ ተለጥፍ ያለ እና ያያዘ ልደታ ከኔ ጋር ምን አገናኘው? ነበሩ ሲደርስ ነግራቸዋለሁ። ነበረ እና በነገራችን ላይ ግራ ገብቷቸዋል። ግራ የገባችሁ ምንድን ነው? ሌብነታችሁን ነገርኩባችሁ። የተከፋፈላችሁ የተሰነጣጠቃችሁ እንደሆንኩ አወቅኩኝ። ከየትኛው ልመደብ? እኔ የት ልግባ? ንገሩኝ እስቲ። ጴንጤዎች ተሰብሰቡና ዮኒ ማኛ ጌታን አውቋል አላወቀም ለሚለው ተሰብሰቡና የት ዲኖሚኔሽን ልግባ? የት ነው የምገባው? እኔ አሁን ልግባ ልበል። አሁን ኢቨን ሙስሊም ጋር ብትሄድ፣ ኦርቶዶክስ ጋር ብትሄድ ዝም ብለህ ትገባለህ። አብረን ጴንጤ ጋር ለመግባት የቱ ጋር ነው የምገባው? ለዚህ ነው ዲኖሚኔሽን ብዙ ሰው ይጠይቀኛል። ተሙ የተመታ ነው ከዛ ነው የወጣው። ተመስገን። የት ዲኖሚኔሽን ብሎ ጠየቀኝ። የተመታ ሰው ደምረው የተመታ ሰው ነው ስለነበረ የት ነህ ብሎ ጠየቀኝ። ከየትኛው ነህ? ስንጥቅጥቅጥቅጥቅ ያለ ነው። የትም ሆናት አንዱ ጋር ብትሆን ከአንዱ ትጋጫለህ። አንድነት ህብረት የሌለው ነው። ግን ኦርቶዶክስን ለማጥቃት ይሄ ነው። እኔ ኦርቶዶክስን ማጥቃት ትልቁ ፕሮጀክት፣ ትልቁ ታርጌት ያ ነው። ኦርቶዶክስን በትንትኗ ማውጣት። ከየትኛውም ዲኖሚኔሽን ሁን ኦርቶዶክስን ትረግጣል። እና ይሄ ነው ዋና። አሁን ለምሳሌ የጠየቁት ጥያቄ አለ። ቅዱሳን ምልጃም ተቀብያለሁ። በምን? በመጽሐፍ ቅዱስ። ወደትም አልሄድም። ለብቻዬ ነው የተቀበልኩት። ሰማይ ቤት የምጠየቀው ለብቻዬ ስለሆነ ማለት ለብቻ። እንዴት? የሉቃስ ወንጌል ምዕራፍ 16 ፔጅ ላይ ፖስትቼዋለሁ። ፔጅ ላይ የፖስትኩት አንድ ነገር አለ። ምንድን ነው? የሉቃስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ ብታነቡት ምን ይሆናል? አንድ መልካም ባለጠጋና አላዛር ነበሩ። አላዛር በቁስል በድህነት የኖረ ነው። ባለጠጋው አጠገቡ አላዛር እያለ ዞር ብሎ አይቶት አያውቅም። ፈታ ያለ ሰው ነው። ቺል እያደረገ ነው። እንደ አሁኑ ፓስተሮች፣ እንደ ሆዳሞቹ ፓስተሮች፣ እንደ ጅቦቹ ፓስተሮች ቺል እያደረገ ነው። ይወጣል፣ ይገባል። ምን ይላል? ደሃ እንወድም የሚሉ ፓስተሮች እንዳሉ እየሰማችሁ ነው። ደህነት ነው፣ ደሃ እንወድም የሚል ነው። ጌታ ገንዘብ፣ ጌታ ራሱ ምን ነበረ? እንትን ነበረ፣ ካርፔንተር ነበረ መጽሐፍ ቅዱስ እንደሚናገረው። ሌሎቹም አሳስጋሪዎች፣ ድንኳን ሰፊዎች ምናምን ነበሩ። እነዚህ ሌቦቹ ግን የምታውቁት ነገር ነው። ድህነት በጣም ነው የሚጠሉት።
ሰው ተናገረ። መጽሐፍ ቅዱስ ሲናገር ምን አለ? ይሞቱና ሁለቱም አንደኛው ተቀበረ፣ አንደኛው ወደ አብርሃም እቅፍ ሄደ ይላል። በአብርሃም እቅፍ ከሆነ በኋላ አልዓዛር በሲኦል ይሰቃያል። ይሄ ባለጠጋው በሲኦል ሲሰቃይ እባክህ አብርሃም አባት ወይ አልዓዛርን ስደድልኝና አፌን በምላሴን በውሃ ያርጥብልኛል ሲለው፣ አይ ከዚህ በእኔና በእናንተ መካከል ትልቅ ገደር አለ፣ አንዱ ሰው ወደዚህ መሄድ አይችልም አለ። ከዛ በኋላ ያለው ነገር ግን ቁጭ ብዬ በተደጋጋሚ ራሴን መጠየቅ ጀመርኩ። ምንድን ነው የሚለው? እሺ ወንድሞች ያሉታች 5 ወንድሞች አሉኝ አባቴ ቤት፣ እነሱ ወደ ሲኦል ወደ እኔ ወዳለሁበት ወደ ስቃይ እንዳይመጡብኝ አልዓዛርን አስነሳና ላክልኝ አለው ሲለው፣ አይ ነቢያቶችን እነ ሙሴን ይላል፣ ሙሴና ነቢያቶችን የማይሰሙ ከሆነ ከዚህ ከሙታን አንዱም ተነስቶ ቢሄድ ምን አያረግም? አያምኗቸውም አለ። አብርሃም። የኔ ጥያቄ ምንድን ነው? በአብርሃምና በሙሴ ዘመን መካከል የ430 ዓመት ልዩነት አለ። አብርሃም ከሞተ ከ430 ዓመት በኋላ ነው ሙሴ መጣ። ነቢይ ሙሴ የመጽሐፍ ቅዱስ የመጣ ሰው። አብርሃም ሙሴ መኖሩን እንዴት ሊያውቅ ቻለ? ማያይ ከሆነ ወደ ምድር ማያይ ከሆነ ምድር ላይ ማየት የማይችል ከሆነ አብርሃም ሙሴን ማየት አይችልም። ሙሴ በሕይወት አለ፣ አብርሃም ሞተዋል። ስለዚህ የሞተው አብርሃም ሙሴን ካየ፣ ስለዚህ ምን ማየት ይችላሉ ማለት ነው? ቅዱሳን እኛን ማየት ይችላሉ ማለት ነው። ለቅዱሳን የተሰጠው ደግሞ እንደሚፈርዱ ማቴዎስ ወንጌል ምዕራፍ 19 ያስተምራል። ወደ ስብከቱ አልሄድም። እኔ በገባኝ መጠን የምመራመር ሰው ነኝ፣ እማነብ ሰው ነኝ። ጌታ ልብን ክፍት ካረከው እውቀቱን በረከቱን ምኑን ያመጣልሃል። ይሄ የጌታ ስራ። ሌላው ተናግር ያለው ይቺን ብዬ ወደ ዶክመንቴ ነው የሚሄደው። የትንቢተ ዘካርያስ ምዕራፍ 1 ቁጥር 11 ጀምሮ ብታነቡ እግዚአብሔርና መልአኩ ይነጋግራሉ። መልአኩ ምን ይለዋል? እግዚአብሔርን እስከ ዛሬ እስከ መቼ ነው ማትምራቸው ኢየሩሳሌምና የአይሁድን ብሎ ይጠይቀዋል። እግዚአብሔርን በሚያጽናናና በመልካም ንግግር መልአኩን ተናገረው ይልና ለዘካርያስ መልአኩ ይነግረዋል። ማህዬ ይነግረዋል። ስለዚህ ኤፍሬም ወንድሜን ስጠይቀው ምንድን ነው ያለኝ? ኤፍሬም ምን አለ? እንዴ ተመላልሶ እኮ አይቷል። መልአኩ ያንን ቦታ ተመላልሶ ስላየ ለዛ ነው ያወቀው ካለ፣ መላእክቶች ምን ያህል ጊዜ ተመላልሰዋል ምድር ላይ? ሚሊዮን ጊዜ ከተመላለሱ መላእክቶች ምድርን ያቋታል ማለት ነው። ምድርን ያቋታል። እንዴት? ዮሐንስ ራእይ ምዕራፍ 18ን አንብቡት አንዴና ወደ ዶክመንት እሄዳለሁ። ስለዚህ መላእክት እንደሚያማልዱ በዛ ማሳያ ነው። አይደለም ካልክ ትዘግበኛለህ። የውሸት ነው ካልክ ራስህ ትናገረዋለህ። አይሱ ምዕራፍ 18 ቁጥር 1 ላይ ብታመጣ ምን ይላል? ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። ምድርን ሁላ ማብራት ይችላል። እኔ አይደለሁም ምለው። በእንግሊዘኛውም ብትሄድ በግሪኩም ብትሄድ በምን ብትሄድ ምድሪቷ በራች። ስለዚህ መላእክቶችን በክብር ማየቱ መልካም ነው ብዬ አስባለሁ። ይሄን ነገር መጽሐፍ ቅዱስ ነው የሚገልጽልህ። አባቴ አንብብ። ምድር በራች። በእንግሊዘኛው ሄድ፣ በዕብራይስጥኛው ሄድ፣ በስካቦኛው ሄድ፣ በምንም ብትሄድ ምድርን የሚያበሩ ናቸው። ስለዚህ ይሄንን ነገር ሌላው ዮሐንስ ራእይን በራእይ ሲያሳየው ሙሉን ዓለም አሳይቶታል። ዮሐንስ ራእይ ምዕራፍ 5ን አንብቦ ሙሉን አሳይቶታል። መላእክት እንዴት ሙሉን ሊያሳይ ይችላል? ሙሉን ማየት የማይችል ከሆነ በሰማይም ካለው በምድርም ካለው ከምድር በታች ካለው ማንም ስላላገኘ እጅግ አድርጌ አዘንኩ ይላል። እንዴት መልአክ ሁሉን ማየት የማይችል ከሆነ እንዴት አሳየው በራእይ? ስለዚህ ወደ ገደለው ስንገባ ከዚህ በኋላ ጥቅሱ ዮሐንስ ራእይ ምዕራፍ 5
ማኝዜ ያለ መረጃ ያወራ። ስለዚህ አንደኛው ጥላቻ በጣም አድርገው የሚናገሩ ሰዎች በቤተሰብ የተበደሉ ናቸው። ፎር ኤግዛምፕል ጂጂ ዝሆን ጋር ብንሄድ ከልጆቿ ጋር ያላት ሪሌሽንሽፕ ከኤክስ ባሎቿ ጋር ያላት ሪሌሽንሽፕ አመድ የተበለሻሸ ነው። ሰው ጥላቻውን ጥግ ድረስ ብትሄድበት ችግር የለው። ለዝጋው እንቁርቲ ከ3 ባል የፈታች ናት። ልጆቿን ኢትዮጵያ ነው ጥላ የመጣችው ምናምን። ስለዚህ ቢመራት ዶን ኮምፕሌን። ምክንያቱም ዳስር ላይፏ ነው። ስለዚህ በጣም አርጋ ብታማር፣ በጣም አርጋ ስለሌላው የፈለገችውን ብትል ሺ ሃዝ ኤቭሪ ራይት። ለምን ኑሯን ነው የምትነግራችሁ። በክርስትናው ሕይወት እንምጣ። ቢኒያም ስለ ዮኒ ማኛ ዶክመንት ላውጣ ነው ያልከው። እስከ ዛሬ ለምን አላወጣም? እኔ አልደረሰኝም። ለምን ስለ ሰው ዶክመንት የማውጣት ፍላጎቱ የለኝም። ከነኩኝ ግን ማኝዚ ከነኩኝ ታቀኛል። መንግስት አይችለኝም፣ አይደለም ግለሰብ። ሰው እንዳልኳችሁ ከኔ ጋር የሆኑ ሰዎች በሙሉ ይረገጣል። እኔ ነቢት ብርቱካን በምታዩት ነው። እሷ የተነበየችው ነገር ብቻ ነው ኢትዮጵያ ላይ የሰራው የማውቀው። የሌሎቹ ትንቢት የሰራ አላውቅም። ሰው እኔና ነቢት ብርቱካን ተረግጠናል። ከዛ በኋላ ያለው ዶክመንትን እስቲ እንዘግብ። ቢኒ የሚባለው በመጀመሪያ ይሄ ወንድማችን ነው፣ ታውቁታላችሁ። ይሄ ወንድማችን ነው። የዮኒ ማኛን ዶክመንት ላውጣ ምናምን እያለ ያዙ ይልቀቁኝ አለ። ተው አልኩ። እኔ ወንድማችሁ ተው፣ ክርስትና ይሻላል። ተው ብራዘር አልኩ። እኔ ተው ብራዘር፣ ይሄ ነገር አያዋጣም ባልኩት አልሰማም። እምብየው አሻፈረኝ አለ። ሰምታችኋል። ተው አንተም ቤት እሳት አለ አልኩት። እምብየው አለ። ወደ ዶክመንቱ እንሄዳለን። ከነሌብነቱ የቤተሰቡን ጭምር ቤት ነው የሸጠው፣ እናትና አባቱ ባሉበት። ሚስቱ ስቃይ ላይ ነው ያለችው ኢትዮጵያ። እስቲ ወደ ዶክመንቱ እንዞራለን። ገንዘብ የሰረቃት ልጅ አሁን አለች። ካስፈለገ ሚስትህንም እዚህ ፔጅ ላይ አመጣታለሁ። ምንም ማድረግ አልችልም፣ የስራው ባህሪ ነው። እኔ ከነኩኝ አባቴ ህይወትህን ነው የማመጣው። ለምን የእኔ ፊት ለፊት ነው ህይወቴ። ዮኒ ማኛ የሰራው ቪዲዮ ነው የምታመጣው፣ ሌላ የምታመጣ ነገር የለም። ረግጭ ያለው ኢትዮጵያ ያረገጥኩት የለም እኔ ጋር የደረሰ ፈጣሪውን ከኔ መጣላት ማለት እውነቴን ነው የምልህ፣ ከብልጽግና ብትጣላ ይሻላል። ጌታ ምስክሬ፣ ብልጽግና ይሻላል። ስለዚህ አባቴ እስቲ ወደ ገደለው ዶክመንቱን ለመያዝ ተዘጋጅ። ቤተሰብ መጀመሪያ እኛ ተረግጠናል። እኔና ነቢት ብርቱካን የስራው ባህሪ ነው መረገጡ፣ ችግር የለውም። ወደ ዋናው ግን እንሄዳለን። ዮኒ ማኛ ተልሷል። ጠንቋይ የእኛ እንላስ ችግር የለም። ጌታ እንዳልተቀበለ የዛን ቀን ስናገር የሆኑ ልጆች ሲናደዱብኝ ነበር። እንዴት ልትደሰች ይገባል። ወደ ጌታ መጣ አልመጣም አልኳቸው። ወደ ጌታ እናንተ እነሱ ከና ቆይ አስመጪና ላኪ ወደ ጌታ እናንተ ናችሁ። ግን አስመጪ ስፖንሰሩ እናንተ ናችሁ። ወደ ጌታ ስፖንሰር የኛ ስፖንሰሮች ወደ ጌታ አስመጪና ላኪዎች ድኗል አልዳንም እንዲሆናል አልሆነም የምትሉ እናንተ ናችኋል። በጣም እኮ ነው ደስ የምትሉኝ አስመጪና ላኪዎች። በጣም ጥሩ ኮፒ ሊንክ ታፕታፕ ኔዎቹ እንዴ 50 ሺህ ሳይሞላማ አልነግርም። ረስቸው በል ሆድን ይቁረጥ። 50 ሺህ ሙላ። አትናደዱ፣ አይዞ። ወደ ዶክመንቱ ስንሄድ ብሯ የተዘረፈችው ይቺ ናት። ቢኒ ብራዘር ብር እየመለሽ አባ
ዘራርፈሻል። ሚስትን እንዴት እንደምታስለቅሳት ኢትዮጵያ ዛሬ ጌታ ጌታ ትላለ። ጌታ ይወደዋል። ሚስትን የምታስለቅስ እናት አባትን የምታስለቅስ ወንድምህን የምታስለቅስ ሰው ስለ ጌታ ማውራት ሙሉን መረጃ ነው የምሰጠህ። 42 ሺህ ደረሱ። ኧረ ይሄ ወሬ አመፅ! አቤት አቤት አቤት! አሰላ ፍርድ ቤት ታብታ 50 ሺህ ጠብስን። እያንዳንዱን ሌቦቹን አምጥቼ ፖስትልሃለሁ። እያን የኔን ስም የጠራ ጴንጤ በደንብ አድርጌ አምጥቼ ጋብዛሃለሁ። እዚህ ዶክመንቱ ይለቀቃል በየጊዜው። ና ምን ያህል አውሬ እንደሆናችሁ ስለማውቃችሁ ነው። መልካሞች አሉ፣ ቅድስና የበዛቸው ጌታ የባረካቸው ጴንጤዎች አሉ። ተባረኩ። እኔን ነቅቶኝ ዝም የሚል እንትን የለኝም። መንፈሴ ደስ አይለው። እንዲህ 50 ሺህ አልፈናል እንዴ? ኦኬ ቤቢ መንፈሴ አላቢቱ መንፈሴ ደስ አይለው። አይ 100 ሺህ እንግባ። ይሄ ወሬ ጠምቷቸዋል። እና ምን አይነት ሰዎች ነው ጌታን የሚሰብኩት ብለን እንመጣለን። ምን አይነት ሰዎች ነው ጌታን የሚሰብኩት? ምን አይነት ሰዎች ነው እውነት በጌታ የሆኑት? እውነት ጌታን ወደው ነው ወይስ መደበቂያቸው ነው? ጌታን በእውነት የሚያመልኩ አሉ። ጌታን መደበቂያና ለፖለቲካ ያደርጉታል። መደበቂያና ፖለቲካ። እርግጠኛውን የምናገረው ፓስተር ትዝታው ብልጽግና ባይሆን ኢትዮጵያ አይገባም። የሚያስጠይቀው ነገር ነው ያደርገው። ብልጽግና ባይሆን ይሄ ኢትዮጵያ አይገባም። እርግጠኛ ሆኜ ነው የምናገር። ሰው አንዴ 100 ሺህ እንግባና ዘረግፈዋለሁ። አቤል አቡና ቁጥር 2 አይደለሁም እኔ ኦሪጂናል ነኝ። ዮኒ ማኛ እውነት ነው የሚነግርህ። ስህተት የትም ቦታ ሲሰራ ስህተት ነው። ይቅርታ ጠይቆ መግባት ይችላል። ይቅርታ ካልጠየቀ ተጠያቂ ነው። ይቅርታ የጠየቀበት ምንም ነገር የለም። እንዲያውም ሞር እንዲሰራ ነው የፈለጉት፣ ሞር እንዲያደርግ ነው የፈለጉት። ስለዚህ በደንብ አድርገን 100 ሺህ ግቡና ታፕታፕ እናገራለሁ። ለዝጋው ታፕታፕ ኮፒ ሊንክ ሰነድ ቢኒ የምትባለው ከዚህ በኋላ እንደማይለምድ እርግጠኛ ሆኜ ስለማቅ ነው። ሚስትህን ነው እዚህ ፔጅ ላይ ማመጣት፣ ወንድምህን አመጣዋለሁ። የኦርቶዶክስ ጥላቻ ጥግ ድረስ ስለገባ አመጣዋለሁ። ምንም ማድረግ አይቻልም። ከዛ አርፈህ ትቀመጣለህ። ስርዓት ነው ማስይዛቸው። እኔ በሰከንድ ለስርዓት አንደኛ ነኝ። ለዝጋ ታፕታፕ 76 ሺህ ደርሰናል። 100 ሺህ የቤካ ጉድ ይወጣል። ቀበቶ አዛውራ የነበረው አታረጋጉ። ቤተሰብ ጥብስ ቀስ እያለ ነው የሚወጣው። በአንዴ ሁሉ አይዘረገፍ። የአራድዬ ልጅ ጥብሴ እኮ ነው። ይቀልዳሉ እንዴ? እንዲያም ከኦርቶዶክስ ይልቅ እውነቴን ነው ብዙ ጥብስ ያለው ጴንጤ ቤት ነው። ረስቸው ጭጭጭጭ ያለ ጥብስ ያለው ጴንጤ ቤት ነው። ኦርቶዶክስ ቤት ገድላት ድርሳናት ብለህ ነው የምትጨቃጨቀው። በሞቱ ሰዎች ነው የምትጨቃጨቀው ኦርቶዶክስ ቤት። ኧረ እዚህ ግን በቁመና ሌባ አለ። በቁመና ስንት ጥብስ እያለ ወይኔ ማኛ። አሁንማ ተገኛችሁ። በቁመና ቆዳ የሚገፍ ሌባ። አሁን እዛ በድርሳናት ነው በተክልዬ በአርሴማ ምናምን ትጣላለህ። ሞተዋል እነሱ ተገብተዋል። እዚህ እኮ በቁመና የሚዘርፍ ነው ያለው። ይህ አልአምቡላንስ 100 ሺህ ልንገባ ነው። በነገራችን ላይ ታፕታፑ እና ቢኒ ይዘረግፍልሻል።
መጀመሪያ ፎቶን አሳያቸዋለሁ። ከዛ ምን አይነት ሰው እንደሆንክና ስለ ጌታ እንዴት አድርገህ እንደምትዋሽ እንደምትቀጥፍ ኦርቶዶክስን ስትሞልጭ እንዴት እንደምትውል ዘግባለሁ። ኤርሚያስ እኔ ብዙ አልተናገረኝም፣ ስለዚህ አልናገረውም። የተናገረ ጊዜ ያው የምታውቁኝ ነው። ብዙ ያለኝ ነገር ስለሌለ ምንም አልለው። ካለኝ ይኬድበታል። እኔ ሳይነኩኝ አልነካም። ከሄደብኝ አባቴ ፈጣሪ ይርዳው። አልነካኝም። ስላልነካኝ ኤርሚያስን ብዙ አልነካው። የነካኝ ጊዜ ፈጣሪው ነው። ሰው 100 ሺህ ሞላን። ቤተሰብ ቴንኪዩ ቤተሰብ። ወደ ገደለው ስንገባ መጀመሪያ እኔና ነቢይ ብርቱካን እንላሳለን። የስራው ባህሪ ነው። እንላሳለን፣ ችግር የለው ላሱን። ምክንያቱም እሷን ማክበሬ መውደዴ ያስረግጣታል። መኩሻን እንዳልኳችሁ ማሂ በእኔ ነው የምትረገጠው። ማንንም የምትሳደብ ሰው አይደለችም። ሰው ላይ አትደርስም። ከዮኒ ማኛ ጋር በጣም ጓደኛ ነን። ትረገጣለች። ተሙሻ ይረገጣል፣ በእኔ ትረገጣለ። ኦኬ እንዳልክማ ቡቶቶ ነው ታውቁታላችሁ። ምኑን ልንገራችሁ? ወደ እንዳልክ እንዞራለን። አይዞን እንቀጥል። ያገን አልመጣም። አሁንም ቢሆን እድል አለው ከጌታ ጋር የመሆን አለኝ። እውነት ነው። ምንም የበራለት ነገር የለም። አልበራለትም ገና። አዎ የእኛ መብራት ኃይል የእኛ አበራሽ የእኛ ሙሽራ ዘበናይ አበራሽ እንዴታይ አለ። አበርዬ እንዴት ነሽ? ሰላም ነው? አብሪ ነሽ? እሺ አበራሽዬ ቀጥይ። ራሱ ቪዲዮ ሰርቻለሁ ከዚች ሴት ጋር ሲተባበር። ከዛ በኋላ እዛ አይነት ግሩፕ ውስጥ እዛ ተሳዳቢ ግሩፖች ውስጥ መሀል ገባ። ከዛ ስድቡ ጨምሮበት የባሰ ብሶ። እውነት ነው፣ እሱን አልዋሸሽም። እውነት አበርዬ አበራሽ ነው ስሟ። ከዚህ በኋላ አበራሽ እዛ ግሩፕ ላይ ገብቼ እውነቴን ነው ስድቡ ጨምሯል። ምንም መዋሸት አልችልም። እኔም ስረገጥ እውነቱን ማመን አለብኝ። እዛ ግሩፕ ገብቼ ይህን ቪዲዮ እያልኩ ስራገጥ ነበር። የስ አልዋሸሽም፣ አበርዬ አልዋሸሽም። እሷ ላይ ስገባ አበራሽ በሉልኝ አደራ። ኦኬ እንቀጥል። ስለ ኢየሱስ የሚሰበክበት ግሩፕ ውስጥም አይደለም የገባው። ትክክል። ግሩፕ ውስጥ የሌባ የወንበዴ ግሩፕ ውስጥ ነው የገባው። ትክክል። ከነ ቢኒያም ጋር ቢኒያም ሰው ገንዘብ ሽምጥጥ አድርጎ የበላ የኔን ገንዘብ ሳይቀር ይኸው ገንዘቧ ተበልቷል። የአበራሽ ገንዘብ ተበልቷል። የአበራሽን ገንዘብ መልስ። ቢኒያም መጀመሪያ ሲጀመር የአበራሽን ነው የበላው። 200 ፓውንድ ብቻ ነው የመለሰው። የአበራሽን ገንዘብ መልስ። እንቀጥላለን። አበርዬ አስመልስልሻለሁ። ድምፆኜ አስመልሳለሁ። የስ ፍትህ ለአበራሽ። ኢትዮጵያ ውስጥ እያስለቀሰ ደም እያስለቀሰ ሚስቱን እያስራበ ነው ብዙ ቁጭ ብሎ የሚለፋደደው። ጉድ ከእነሱ ጋር እነሱ መሀል ገብቶ ዘዋሪ። እኔ ሚስቴና ልጆቼን የተራቡ ጊዜ ራሴን አጠፋለሁ። ጌታ ኢየሱስ ምስክሬ። ሚስቴና ልጆቼ የተራቡ ጊዜ እኔ ራሴን አጠፋለሁ። ዳሴ እኔ እንደዛ ነኝ። ራሴን አጠፋለሁ። ምን አደርጋለሁ? ለሚስቴ ለልጆቼ መብያ ከሌለ ራሴን አጥፍቼ እሞታለሁ። ምን እጠቅማለሁ? ማረባ ሰው ነኝ። አንተ ሚስትና ልጆቼን ነው የምታስረው። ቢኒ ፎቶን አላሳየውም። ይቅርታ ቤተሰብ፣ ይቅርታ። ፎቶን ላሳያችሁ። በጣም ይቅርታ። ይኸው ቢኒሻ ይቺ ናት። ከኤርሚያስ ጋር ተናገር እውነቱ ጋር ዱቅ የምትለው ቢኒያም ይቺ ናት። አባቴ መጀመሪያ የአበራሽን ገንዘብ ትመልሳለህ። ሁለተኛ ሚስትን እያስራብክ ነው። የአበራሽን ገንዘብ መልስ።
ያበራሽ ገንዘብ ይመለስ። ፍትህ ላበራሽ። የስ ኦኬ። አወቃችሁት አሁን አይደለ? ልጅ ላይ የሚጨክን ሰው ክርስትናን ያውቃል እንዳትለኝ። ሰው ለዝጋው ከእነሱ ጋር መመላለስ ቁጭ ብሎ ሚስቱ እኮ የቤት ኪራይ መክፈል አቅቷት እኮ ከእናቷ ጋር ቁጭ ብለ 2 ህፃን ልጅ ታቅፋ ደም እያለቀሰች ሆስፒታል ሚስቱ ተኝታ ደምስር በደምስር የሆነ ህፃን ልጅ ወልዳ ሆስፒታል ተኝታ እኮ ነው እዚህ ቁጭ ብሎ ከእነሱ ጋር የሚሰዳደቡ። እግዚአብሔር ያሳያችሁ። ሚስታችሁ ሆስፒታሉን አስቡት። የእናንተ እንደ አንድ ኢትዮጵያዊ እንኳን ሚስት አይደለም የጓደኛችሁ የማንም ሚስት ይሁን ኢትዮጵያዊ እህት ምጥ ላይ ሆና አስችሎ እዚህ ላይቭ ላይ ተገባላችሁ? ላይቭ ላይ ተገባላችሁ ወይ? ላይቭ ላይ ተገባላችሁ? የገዛ ልጃችሁን ልትወልድ ደም ስር በደም ስር ሆኖ አሞት ህፃኑ ስቃይ ላይ የሆነች ሚስት እያላችሁ እዚህ ጌታ ጌታ ትጫወታላችሁ? አትጫወቱ። ለዚህ ነው አትመኗቸው። በጣም ጥላቻ ያለው ሰዎች ውስጣቸው አረመኔ ስለሆነ ብቻ ነው፣ ሌላ ነገር የለው። አረመኔ። ስለዚህ ሙሉን ትሰሙታላችሁ። አረመኔ ጨካኝ ከሆናችሁ እንደዚህ አይነት ነገር አለ። የገዛ እናቷ ቤት ነው የምትኖረው፣ እሱ ለንደን ነው የሚኖረው። ሚስቱ ትሰቃያለች። ገና ጉድ አለ ማይሰማችሁ። እኔ ዮኒ ማኛን የነካ ጴንጤ ቀነኒሳውን ከዮኒ ማኛ ጋር እንዳትሳፈጥ፣ ፈጣሪ እርዳ። እኔን የነካ ጴንጤ ፈጣሪ ሆነ። ሌላ ምንም አልልህ። ዶክመንትን አወጣዋለሁ። ሌትስ ጎ። ቢኒያም ይኸው የእህቱን ገንዘብ ሽምጥጥ አድርጎ ክዶ የእናትና አባቱን ቤት ላያቸው ላይ ሸጡ። ቆይ አትሸኩ አንቺ። ቆይ ገንዘብ ዘርፎ ይመጣ የእናትና አባቱን ስሙ። ከእነሱ ጋር እነሱ መሀል ገብቶ ዘዋለ። ይኸውም ከእነሱ ጋር ቆይ ሚስቱ እኮ የቤት ኪራይ መክፈል አቅቷት እኮ ከእናቷ ጋር ቁጭ ብለ 2 ህፃን ልጅ ታቅፋ ደም እያለቀሰች ሆስፒታል ሚስቱ ተኝታ ደምስር በደምስር የሆነ ህፃን ልጅ ወልዳ ሆስፒታል ተኝታ እኮ ነው እዚህ ቁጭ ብሎ ከእነሱ ጋር የሚሰዳደቡ። ቢኒያም የእህቱን ገንዘብ ሽምጥጥ አድርጎ ክዶ የእናትና አባቱን ቤት ላያቸው ላይ ሸጡ። የበላ እንክት አድርጎ ደም የሚያስለቅስ እናትና አባቱ ሌባ እኮ ከኢትዮጵያ የስንት ሰው ገንዘብ ዘርፎ የመጣ አፍንጭቱ እዚህ እኛ ሀገር ያለው እነሱ ግሩፖቹ ገብቶ ቁጭ አለ ከነሱ ከዛ የነበረበት ስድብ ላይ የሌላ ስድብ የባሰበን እውነት ነው። አበራሽዬ ስለኔ ያልሽው እውነት ነው። ተሳድቤያለሁ። ማስረጃ በሌለኝ ጉዳይ አላወራም። ሳወራ ማንህ ኪንግ ማስረጃ በሌለኝ ጉዳይ ላይ ሁሉ ጊዜ አለ። ትንሽ ልረፍ እንዳይበዛባችሁ ዶክመንቱ። እያረፋችሁ ቤተሰብ እያረፋችሁ ከኋላ ላስቀምጥ። ቢኒሻዬ ለበዓሉ ድምቀት ከኋላ አስቀምጬ ነው ማጫወት። ቢኒሻዬ ብራዘር ፈገግ ትላለህ እዚህ አይደለ? ፈገግታ የጌታ ልጅ ጨዋ በጌታ የሆንክ የዳንከው ኦርቶዶክስ ምንም የሌላት መተተኛ ኦርቶዶክስ አይደል? ኦርቶዶክስ መተተኛ ኦርቶዶክስ ተረታም ገድላም አይደለ? ቢንዬ አይደለ? እናት አይደለ? ኦርቶዶክስ እውነት ነው። ቤተሰብ የእናትና አባትን ቤት ባናታቸው ላይ ነው የሸጥከዋል። የትን ብር የሌሎችንም ዘርፈሃል። የአበራሽን ብር እስካሁን ዘርፈሃል፣ አልመለስክላትም። 200 ፓውንድ ብቻ ነው የመለስከው። የልጆቼ እናት እስካሁን ስቃይ ላይ ናት። የልጆቼ እናት ቢኒያም እስካሁን እናቷ ቤት ነው የምትኖረው። አንድ ድንቡሎ አትሰጣት። ድንቡሎ ለቪቱ ድንቡሎ አትሰጣት። አንተነ ስለ ክርስትና የምትናገረው። እኔ እንዳትነኩኝ ብያለሁ። እኔን ከነካ ፈጣሪውን
ለምን? ምክንያቱም ብዙ በዓለም ከነበራችሁ ጴንጤዎች ሌባና ወሮ በላ የነበራችሁ ናችሁ። አንክቴ ማጅራም መቼ ነበርክነ ዶክመንት ይወጣል። ቀላል ነው እናንተ ቀላል ኢትስ ሶ ሲምፕል ፎር ሚ። ለምን ወሮ በላ ነበርክ? ኦርቶዶክስ ዲያቆን አታረግም፣ ኦርቶዶክስ ምን አታረግም፣ ቄስ አታረግም። ስለዚህ ያለው ቦታ ጴንጤነት ነው፣ ሌላ ታሪክ የለው። ጴንጤ ደግሞ ያው የትኛው ነው ሲባል ራሱ ለመናገር ደፍራችሁ ፕራውድ ሆናችሁ አታወሩ። ሰው በቤተሰብ ላይ ቤት የሸጥክ የትም ብር ያልከፈልክ ሚስት ሆስፒታል ሆና ስትሰቃይ አንተ ላይቭ ሆነ ኦርቶዶክስ ኦርቶዶክስ እያልክ ትውላለህ። አንተነ መተህ ስለ ክርስትና የምታወራው ድነሃል አንተ አይደለ? ድኗል። በእናንተ ቤት እሱ ድኗል። አሁን ከኔና ከእሱ የዳነው ማን ነው? ቢኒሻል። ለምን? ጴንጤ ኦርቶዶክስን ስለሚሰደው ድናል። እኔ እኮ ድኜ ነበር። ኦርቶዶክስን ስገሸልጥ ድኛለሁ። ኦርቶዶክስን መስደብ ያድናል። ተሳሳትኩኝ? ኦርቶዶክስን መስደብ ያድናል። በጴንጤ ስብከት በማየው ኦርቶዶክስን መስደብ ነው ትልቁ መዳኛ መንገዱ። ክርስትናን መቀበል ማለት አዲስ ጴንጤውን እንትና እንዳልክ ዳኔ የተባለ ወሮ በላ አንድ ልጁን ክዷል። አንድ ልጁን አምኗል፣ ግን አብሯት አይኖርም። ድኗል። ምን ኦርቶዶክስን ስለሚሰድብ ድኗል። ኦርቶዶክስን ስለሚሰድብ በቃ በጴንጤነት መዳን ኦርቶዶክስ መስደብ ነው። በእነሱ እውነቱን ይዤ እስክመጣ መረጋጋት ነው። ተቸኩላለህ። እኔ አላስባንንም። የትም ቦታ ስሄድ አስባንኝ አላውቅም። ማንም አይችለኝም። መዘወር እችላለሁ። ማንም የኔን ሙድ አታውቀው። እኔን ፕሪዲክት ማድረግ አይቻልም። የፈጣሪን መምጫ ቀን ብትጸልይ ይሻላል። ዮኒ ማኛ ምን ሊሆን ይችላል ብለህ ከምታወራ ይለውን ነው። በእውነት እውነቴን ነው። እንደኔ የሚያወዛግብ የለም እዚህ ምድር ላይ። ስለዚህ ገብተ ተመሳስለ ምን ብለ አብረ ልሰ ነው ጭውቴውን የምትጫወተው ሰገጤውላ። ዮኒ ማኛ ይችላል ወይስ አይችልም? ሁለተኛ እንዳይለምዳችሁ። ይችላል ወይስ አይችልም? አይችልም ወይስ ይችላል? እመን። እኔም ፕሪዲክት ማድረግ አይቻልም። ዲስ ኢዝ ዘ ሪያሊቲ። ሙሉ አብዛኛው ሌባ ጴንጤ የዞርብኝ ለምን ይመስላል? ጥቅሙን ነክቼበት ነው። ሌብነቱን ተናግሬበት ነው። እንዲያበደው የሚያሳብድ ነገር አይደለም። የሚያሳብድ ነገር አይደለም። ጌታ ኢየሱስ ምስክሬ፣ የሚያሳብድ ነገር አይደለም። ስለዚህ የቅዱሳን ምልጃ አለ ማለት ቅድስት ድንግል ማርያም አማላጅ ናት ማለት ነው። that's the truth። አብርሃም አማላጅ ከሆነ አብርሃም ሙሴ ሳይኖር ሙሴን ካየው ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት አማላጅ ናት ማለት ነው። ይሄንን መካነ ኢየሱስ ታምነዋለች። ሉተራውያን ያምኑታል። ቅዱሳን ምልጃን ያምኑታል። አይነግሯችሁም። ሉተራውያን በቅዱሳን ምልጃ፣ በቅድስት ድንግል ማርያም ምልጃ፣ በቅዱሳን ምልጃ እንደሚያማልዱ ሉተራውያን ያውቃሉ። ይሄንን ግን ለኦርቶዶክስ አይነገራትም። ለምን? ኦርቶዶክስን መጣል ነው የሚፈልገው። ኦርቶዶክስን ምን ማለት? ማሽመድመድ። ኦርቶዶክስን በምንም አይነት መልኩ ማግለል፣ ደብተራ፣ ጠንቋይ፣ ምን እየተባለች መሰደብ። ታውዝ ትሩዝ ታውዜ ሌላ ምንም ዓላማ የለም። አብዛኛው ብልጽግናን የሚቃወሙ ጴንጤዎች ታመጣላችሁ። አብዛኛው አንድ ብልጽግናን አትቃወምም ጴንጤ ሆነ። በጣም ጥቂት ሰዎች ብልጽግና የሚቃወሙ አሉ። 10 አይሞሉ ብልጽግናን አይቃወምም። ኢትዮጵያ ላይ የሆነ ብልጽግናን አልደግፍም፣ የብልጽግና ተቃዋሚ ነኝ በል ያንጠለጥልሃል።
ስለዚህ ብልጽግናን መደገፍ አለብህ። that's the way it is. It's connected ነው። ብልጽግናን መደገፍ አለብህ፣ ጴንጤነትን መደገፍ አለብህ፣ ኦርቶዶክስን መርገጥ አለብህ። ሰው እንቀጥላለን። እነዚህ ሌቦች አጀንዳ ተሰጥቷቸው ኦርቶዶክስን እርገጡ ተብሎ ማንም በቤተ ክርስቲያን ሂዱ፣ እግዚአብሔር ምስክሬ ማለት ነው። ይሄ ድርሳን ብሎ ኤርሚያስ የሚያመጣው አያውቁትም፣ ራሱ ኦርቶዶክሶች አያውቁትም። ጌታ ኢየሱስ ምስክር አያውቁትም። ታውቃላችሁ? የኦርቶዶክስ ልጆች ንገሩኝ። እሱ እያመጣ የሚጎለጉለው ከኦርቶዶክስ ሲጣሉ የጻፉትን ነው ያስገቡትና ኦርቶዶክስ ይህን እያጣራች ነው። የድርሳናት የገድላት መጽሐፎችን እያጣራች ነው። ሲጣሉ ምን ያደርጋሉ? ወዳጅ መስለው ጽፈው ላጥ ይላሉ። ይህንን ያደረጉት በጣም መርዝ ናቸው። ታውቃላችሁ? ኦርቶዶክስ ይመስክር። ኦርቶዶክስ የዘወትር ጸሎት ውዳሴ ማርያምን ያውቃል፣ ዳዊትን ያውቃል። ዳዊት 150 የመጽሐፍ ቅዱስ ነው። ምንም የተጨመረ ነገር የለው። ዳዊት ይደግማል። ዳዊት ማለት መዝሙረ ዳዊት ነው። ዳዊት የዘመረው ነው፣ ዝማሬ ነው። ዳዊትን ይደግማሉ። ከዛ ውዳሴ ማርያም የዘወትር ጸሎት ማርያም አማልጅን የሚል አለ። እሱን ነው የሚያነቡት። ደሴ ከዛ ውጭ የለው እና ይሄ ሰውዬ አምጥቶ የሚያጭበረብረው ኦርቶዶክስን ለማስጠላት 10 ዓመት የተሰራበት ነው። 10 years ነው። ሌላው ቢሆን እኔ 10 ዓመት አይደለም ለ2 ሳምንት በሰራው ጴንጤ አፈር ከደሜ ይገባል። 2 weeks ኢማጂን 10 ዓመት ተሰርቶባት ኦርቶዶክስ አውትሻይን አርጋለች። ወደ ላቅርና አውትሻይን አርጋ የአላፋት ዝማሬ ትንሽ አስደበሩን። ጎንደር ላይ ሄደው ምድረ ቀውስ ቲክታከር አስደበረን እንጂ የአላፋት ዝማሬው ነፍሴን አላቅም ነበር። ጌታ ኢየሱስ ምስክሬ። የጎንደር ላይ ሄደው ተንበጫበጩብን እንጂ የአላፋት ዝማሬ ላይ በጣም ሌላው ዓለም ሁላ ነው የዘገበው። ሌላው ዓለም ሁላ ዘግቦታል። ደስ የሚል ጊዜ። ስለዚህ በሉተራውያን ቅዱሳን እንደሚያማልዱ ከጴንጤዎች አሉ ያምናሉ። በሕፃናት ጥምቀት ያምናሉ። ከኦርቶዶክስ በጣም ልዩነቱ ትንሽዬ ነው። ጥኒጥዬ ብዙ ልዩነት የለው። በታቦት ያምናሉ። በክብር ነው ታቦትን እንትን የሚሉት፣ መሰዊያውን ማለት ነው። መሰዊያ ነው፣ በአዲስ ኪዳን ላይ መሰዊያ ነው ያምናሉ። ብዙ የሚቀራረብ ነገር አለ። ግን ኦርቶዶክስን ለማጥፋት ምን ስም ይሰጡታል? ኦርቶዶክስ ፋኖ ነው፣ ፖለቲከኛ ነው፣ ምንድን ነው ይላል። ኦርቶዶክስ ፋኖ ከሆነ ብልጽግና ጴንጤ ነው። ዋሸው። ብልጽግና ጴንጤ ነው አይደለም ምትል ካለን አውጣ ና። አብዛኛው ጴንጤ ብልጽግና ደጋፊ ነው። ፋኖ በሙሉ ኦርቶዶክስ ከሆነ ብልጽግና ጴንጤ ነው። በነገራችን ላይ ኦርቶዶክስ ኢትዮጵያ ውስጥ ብቻ እንዳልሆነ የማታውቁ ጽድት ያላችሁ መሀይማን አላችሁ። ጽድት ያላችሁ የራሻው ፋኖ ነው። አዎ የራሻው ኦርቶዶክስ ፋኖ ነው። የግሪክ ኦርቶዶክስ ፋኖ ነው። የግብፅ ኦርቶዶክስ ፋኖ ነው። የአርመኒያው ኦርቶዶክስ ፋኖ ነው። የህንዱ ኦርቶዶክስ ፋኖ ነው። መሀይም ናችሁ። ልድገመው፣ መሀይም ስለሆናችሁ የኦርቶዶክስና የአማራ ጥላቻ አጥንታችሁ ስለገባ ያ ችግራችሁ ነው። የእናንተ ማንነት አጥንታችሁ ውስጥ ገብተዋል እንጂ ኦርቶዶክስ ኦሮሞ ኦርቶዶክስ አለ፣ ትግራዋይ ኦርቶዶክስ አለ። ለምን ፋኖ አልሆኑም ታዲያ? ትግራዋይ ፋኖ ነው? ትግራዋይ ፋኖ ነው አይደለም። ግን የኦርቶዶክስና የአማራ ጥላቻ በብልጽግና ተሰብኳል። ግልጹን ነው የምናገረው። አማራ ጥላቻ ተሰብኳል በብልጽግና።
በአደባባይ ነው ሰብረነዋል አማራን እያሉ የሚደነፉት። ሰብረነዋል ምናምን ተበጥርቀዋል። ከዛ በፊት እኮ ካፖርቲያዥ የነበሩ ናቸው። ካፖርቲያዥ 4 ኪሎን ቀና ብዬ ማየት አልችልም እፈራለሁ የሚሉ ሰዎች ናቸው። ሰብረነዋል የሚለው ጉራ፣ ባዶ ጉራ። ስለዚህ አሁን ሞር አቴንሽን ወጀባው ይሄ መዝሙር ሚሊኒየም አዳራሽ ምናምን የሚቀባጠረው የእብዶች ስብስብ የብልጽግና ፕሮፓጋንዳ ነው። የብልጽግና ፕሮፓጋንዳ ነው። ህዝቡ መተንፈስ አይችልም። ኢትዮጵያ ውስጥ ሆኖ ብልጽግናን አልደግፍም ብሎ አንድ ሰው መውጣት አይችልም፣ መናገር አይችልም። ይሄ መብት ያለባት ሀገር አይደለም። ዲክታተርሺፕ አለ፣ ዲክታተርሺፕ አለ። ነው ብልጽግና አይመቸኝም ብለህ አንድ ነገር መጻፍ አትችልም። መብት የለም አለ ብላ ታወራም። ሌቦች ናችሁ፣ አጭበርባሪዎች ናችሁ። ሀቁን ነው የምነግርህ። እስቲ ይባል ፖለቲካሊ ቁጭ ብላችሁ አውሩ። የብልጽግና ካድሬዎች ኑ አውሩን እስቲ ናውራ። የብልጽግና ካድሬ ነኝም ብትንትና አውጠዋለሁ በፖለቲካ ኢትዮጵያ ላይ ሆነ ማለት ትችላለህ? አይደለም፣ አትችልም። ሰው ወደ ገደለው ጉዳይ ስንገባ ማን ነው ኦርቶዶክስን እንዲጠላ ተደርጎ ፕሮጀክት የተመደበለት? ልጁን የሚበድል ሚስቱን የእናቱን የአባቱን ቤት የሚሸጥ ሌባ። ይሄ ምን ያደርጋል? መጥቶ ስለ ኦርቶዶክስ ያወራል። ለዝጎ እንሄድባቸዋለን። በሙሉ ዶክመንት አመጣላቸዋለሁ። በሙሉ ኦርቶዶክስ ላይ ጓገጭ የሚለውን በሙሉ ዶክመንት አመጣለሁ። እንቀጥላለን። ገለቴ ቀጥይ። አበራሽ እኔ ብቻ ነው የምናገረው። እዚህ ጋር ምንም አይነት ነገር ስናገር ማስረጃ እጄ ላይ ያለ ማለት ነው። ይህንን ወቅ አውሪ። አበራሽ ማስረጃ የመጣው ከራሱ ከወንድሙ ሌላኛው ማስረጃው ደግሞ እኔው ራሴ ነኝ። የሰራውበት ገንዘብ በእሱ አካውንት ውስጥ ገብቶ ሽምጥጥ አድርጎ ክዶኛል። ይኸው የሰራውበት የራሴ ገንዘብ። ሌላኛው ማስረጃው እኔው ራሴ ነኝ። በቤተ ክርስቲያን ሄድኩኝ፣ በቤተሰቡ በኩል ሄድኩኝ፣ በጓደኞቹ ሄድኩ። እንደገና ለነዚህ አብረውት ለሚያሸበሽቡ ለነ ቀለሜ ኤርሚያስ የማያውቅ የለም እዛ ውስጥ የኔን ገንዘብ እንደበላ። እሺ ኤርሚያስ ይሄን ነገር ታውቃለህ። ለምንድን ነው ያላስመለስከው? ጨዋ አንተ ጋር መጥቶ ይጫወታል፣ አንተ ጋር ስለሚካድም ማለት ነው። ኤርሚያስ ይሄን ነገር ካወቅ ለምንድን ነው የዚህችን ምስኪን ያበራሽን ገንዘብ ማትመልሰው? ፍትህ ለአበራሽ እያላችሁ ጻፉ። ፍትህ ለአበራሽ ገንዘብ፣ ፍትህ ለአበራሽ። ለምንድን ነው የማታስመልሰው ኤርሚያስ? እቺ እህታችን ለፍታ ያመጣችው ነው፣ የለፋችበት ገንዘቧ ነው። ፍትህ ለአበራሽ ለምንድን ነው የማይባለው? ታውቃለህ? ይሄን መዝረፉ ተባብራችሁ ያኔ ከተሰበሰብልህ ገንዘብ ላይ ጠብ አድርገህ ለምን አሰጣትም? ምን ችግር አለው? $150,000 አለ ከሱ ላይ ወዳጅ ነው አይደል? ክርስትና ለመቼ ነው? ለምን አትሰጠው? ፍትህ ለአበራሽ ቤተሰብ እና እንቀጥላለን። ከዛ በቤተክርስቲያን ስሄድ 2 ጊዜ 200 ፓውንድ ያስገባልኝ። የቀረው ሽምጥጥ አድርጎ ክዶኝ ነው ቁጭ ያለው። እስከዛሬ ድረስ አልተመለሰልኝም። ኦልሞስት 2 ዓመት ሆኗል ብሩ ማለት ነው። 2 ዓመት አልተመለሰም። ለዚሁም እሱ እዚህ 20 ዓመት የተቀመጠበት አገር ላይ እኔ መጥቼ ገና 3 ዓመት እንኳን ሳይሞላኝ ነው ገንዘቤን የበላው። ሁሉም ያውቃል። ቤተክርስቲያን ውስጥ ጳውሎስ ፍቃዱ ያውቃል። ለእሱ ነግሬው ጳውሎስ ፍቃዱ ነው የ2 ወር ገንዘብ እንዲመለስልኝ ያስደረገልኝም እሱ ነው። በየወሩ ሰጣታለሁ፣ ሙሉን ገንዘብ መክፈል አልችልም አለ። ከዛ በኋላ እሺ ብዬ ተስማማውኝ። 200 በየወሩ ሰጣታለሁ አለ። 2 ጊዜ ከፈለ፣ አቆመ። ገንዘብ ለምንድን ነው የማታስገባልኝ ስለው እንደውም የማውቀው ነገር የለም ብሎ ሸመጠጠኝ። እንደዚህ ሸምጥጦ ነው ቁጭ ነው። ይሄ ነው እንግዲህ ክርስትና። እንቀጥላለን ቀስ እያለን አበራሽዬ፣ በእውነት እናስመልሳለን። ወይኔ ቤት መጠሽ አንድ 5 አንበሳ እናወርድና ፍትሽን እንመልሳለን፣ ገንዘብሽ ይመለሳል። አበርዬ እኛ ቤት ገንዘብሽን እናስመልሳለን። አበራሽ እና ክርስትና ይሄ ነው። ክርስትና ማለት ይሄ ነው። የቤተሰቦቹን ቤት የሚሸጥ
የእቱን ገንዘብ የሚበላ የዚህ ያበራሽን ገንዘብ የሚበላ እንዲሁም ሚስቱ እናቷ ቤት የራሷ እናት ቤት ሆና 2 ልጅ ይዛ የምትሰቃይ እዚህ መጥቶ ክርስትና ይጫወታል። የቤኪ ቀበቶን ዶክመንት ላኩልኝ። የቤኪ ፓስተር ቀበቶ ላኩልኝ። የቤኪን ዶክመንት ቤተሰብ ትክክለኛ ማስረጃ እንደዚች አሁን ወንድሟ ጋር ስልክ አለ። ሚስቱን ደውዬ አወራታለሁ። ሚስቱ ትመጣለች። ቢኒያም ይሄ ማንነት ጌታ አይወደውም። ክርስትና ይሄ አይደለም። ክርስትና ሰውን መዝረፍ አይደለም። ሰውን ዘርፎ መደበቂያ ኦርቶዶክስን መስደብ አይደለም። ትታወቀ፣ ትጋለጣል። ይሄን ያጋለጠው ከዮኒ ማኛ መጣላት ነው። አየ ዮኒ ማኛ ወጥቶ ሩዋንዳ ባያረገው ይሄ ሁላ ጉዳቸው ያወጣ። በሞተ ሰው ላይ ፖለቲካ ባትሰሩ ኖሮ ይሄ ፖለቲካቸው ያወጣም ነበር። እግዚአብሔር ማውጣት ስላለበት ነው። የእናንተን ዝርፊያ፣ የእናንተን ሌብነት፣ የእናንተን ጥላቻ ጌታ ኢየሱስ ክርስቶስ ማጋለጥ ስለፈለገ ነው። ቤቴን መነገጃ አረጋችሁት ነው የሚለው መጽሐፍ ቅዱስ ሲናገር። የአባቴን ቤት መነገጃ አረጋችሁት ይላል። ነግዳችሁበታል። የጌታ ኢየሱስን ስም ነግዳችሁ። እንዳልክ የሚባል ሌባ የብልጽግና ካድሬ ግቡና በደንብ ጠረጴዛ ላይ የተቀመጠ በፎቶ የምን የሶሻል ሚዲያ አነቃቂዎች ተብሎ የብልጽግና እራት ላይ ቀርበዋል። ማ እንዳልክ ቀርቧል። ምን ከሆነ በኋላ ጴንጤ ከሆነ በኋላ ጴንጤ ከሆነ በኋላ አየህ፣ ጴንጤነት ብልጽግናነት ማችዳት ካም ነው። ይሄ ጥሩ አይደለም። በመጀመሪያ እላይ ያላችሁ ሰዎች ወንጀለኞች አይደላችሁም ወይ? ወንጀል አይደለም ወይ የምትሰሩት? እላይ ያላችሁት ሰዎች ወንጀለኞች ናችሁ ወይስ ጨዋ ሰዎች ናችሁ? ሰው ሀገር ላይ ሲታረድ ሲጨፈጨፍ ቤተክርስቲያን ሲቃጠል ደስታችሁ እልልታችሁ አይደለም? ኦርቶዶክስን እንደፈለገ ስትባል ደስታችሁ አይደለም? ጮቤ አይደለም የምትረግጡት? ጮቤ ሀገር ያቀናችን ማንም ሀገርን አላቀናም። ማንም ቤት ብትሄድ ቤተ ክርስቲያን ውስጥ አንድ ንብረት የለህም። እካክ ነው ያለ፣ ምንም የለ። ሌሎቻችሁ ከኦርቶዶክስ በስተቀር ሀብትና ንብረት ያላት ኦርቶዶክስ ብቻ ናት። ዚስ ኖባዲ ኤልስ። ሌላ ቤተ ክርስቲያን የትም ቦታ ብትሄድ፣ መስጊድ ብትሄድ፣ ጴንጤ ቸርች ብትሄድ ወፍ የለም። ወፍ ቅርስ የለም። what do you have? ቅርስ የሚባል የለም። ሪያሊቲ ምን አንድ ሌባ ቢገባ ምንም ይዞ የሚወጣው ነገር የለም። ወፍ። ስለዚህ መጀመሪያ ቆም ብሎ ማሰብ ጥሩ ነው። የ10 ዓመት ስራን አሽመድምጀው ገደል ከትቼዋለሁ በ3 ቀን። 4ኛ ቀኔ ነው ዛሬ። 4ኛ ቀኔ ነው። ለገንዘብ ነው የኔ ማኛ ዱቄታ። ገንዘብ አይቶ ማያቅ ሁሌ ገንዘብን ያመልካል። ለምን? ድህነት ሁሌ አይኑ ላይ የሚታየው ገንዘብ ብቻ ነው። እኔ በገንዘብ በተከፈለኝ ቢሆን በጣም ቢሊየነር ነበር። ሁሌ ለገንዘብ ነው ለምትሉ ማለት ነው ቢሊየነር። እንዳፋችሁ ያርግልኝ። ይሁን ማኛ ለገንዘብ አቋም የለውም ነው በጭራሽ። አቋም የሌላችሁ እናንተ ናችሁ። ጥሩ ሲሰራ ጥሩ፣ መጥፎ ሲሰራ መጥፎ የምል ሰው ነኝ ከበፊትም። ይህ አቋሜ መቼም አልቀይረውም። 15 ዓመት ነው የምንተዋወቀው። 15 ዓመት ጥሩ ሲሰራ ጥሩ ላለሁ፣ መጥፎ ሲሰራ መጥፎ ላለሁ። ደሴ እኔ አሁን የኳስ ደጋፊ አለ የአርሰናል ደጋፊ ማንቸስተሩን ብትለው አይሆንም። ማንቸስተር ቅጥቅጥ እያደረገው የአርሰናል ደጋፊ ነኝ ይላል። ሽንፈቱን አይቀበልም። እኔ አርሰናል ጥሩ ከተጫወተ ጥሩ ተጫውታል፣ ካትለጫቅ በአናት ተተከል አከተም። this is humanity። ለምሳሌ ኢየሱስ ክርስቶስ እንኳን ጴጥሮስን ሰይጣን ብሎ ሰድቦታል። እንደገና ደግሞ ያመሰገነበት ጊዜ አለ። በጣም ነው የሚወደው፣ ይወደዋል።
ጴጥሮስ ችኩል ነው፣ ይወደዋል፣ እንደገና ቀውስ ነው። በጣም ነው የምወደው ኢየሱሴ ምናምን ሲለው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። መልሶ ግን ይቅራል። ተግባባል። ስለዚህ ኢየሱስ ክርስቶስ እንኳን ያውቃል። ስለዚህ አስመሳይ ሌቦች በኦርቶዶክስ ጥላቻ ላይ የሰከረ ማንነት አላቸው። ለምን ጠላሃት? እዛ ውስጥ ገብተህ ስትርመጠበጥ የነበርክ ዘማዊ ነው የወጣኸው። እያንዳንድ ስም ብትጠራ አብዛኞቻችሁ በፓስተር ደረጃ ያላችሁ ምን ነበራችሁ የበፊት ህይወታችሁ ብትባሉ ኦርቶዶክስ እየነበርኩ ቃሚ ነበርኩ፣ ጠጪ ነበርኩ፣ ሰካራም ነበርኩ፣ ሴት ሸጓሪ ነበርኩ። አሁን ግን ጌታ ረዳኝ። ምን ስሆን? ፓስተር ስሆን። ኦርቶዶክስ ምን ነበርክ? ቄስስ ሆነ ትዝታው ሳሙኤል ሸጓሪ ነበር። ኤቭሪባዲ ኖውስ ኤቭሪባዲ ድምፁ በጣም ስለሚወዱት ዝማሬውን ችለውት ነበር። ሸጓሪ ነበርኩ። ከዛ ታባራለች የኦርቶዶክስ ነው። ለምን ክርስትናን ያበላሻል? እናንተ ቤታውን አደባባይ አይደል የሚዘምሩት? እየለጠለጡ ልጥልጥ አድርጎ አይደል እንደ አደባባይ ላይ ድግስ የሚያዘጋጁት? ስንት ድራማ ያላቸው። ለምን ለክርስትና አይሆንም? በቃ ትወርዳለህ፣ ንስሐ ትገባለህ፣ እዛው ጸሎት ይደረግልሃል፣ ተረጋጋ ትበለህ፣ ከስር ትያዝና ከአንተ የተሻሉት ነው መምጣት ያለበት። ምንም ችግር እንደሌለው ማሳያ ነው። ምንም ችግር የለው። ይህን ያስባችሁታል? የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን አለቀለት። አሁን አስባችሁታል? ጌታ ኢየሱስ አያደርግብህ ዲያቆን ያሬድ ሚስቱን ቢፈታ? ወይኔ ያሬዶ የጴንጤ ጥብስ ነበርክ። ጴንጤ ቀቅሎ ይበላ ነበር። ወንድማችን መዝሙር ያሬድ ሚስትህን ፈተ ቢሆን አቤት የጴንጤ ጥብስ ነበር። ሌት ተቀን ትቀጠቀጥ ነበር። ሜሎስን የሚለጥፍ ጴንጤ አይተሃል? ሜሎስ ሚስቱን በቅርብ እኔ ቺት ቢያደርገኝብኝም እኔ አልፈተውም በጣም ነው የምወደው ያለች ቁሬማ ዛሬ ጮኛ ተደራርገው ከተጋቡ 6 ወር ሳይመላቸው ብትንትናቸው ወጥቷል። ማን ያወራል? ጴንጤ ወጥቶ ማንና ኤልዱዬ ኤልዳና ሰላም ነሽ ኤልዳናዬ ክርስትናን የምታውቁ በጌታ የሆናችሁ ጌታ ፍቺን እንደማይፈቅድ የምታውቁ አንድም ጴንጤ ወጥቶ ኧረ አይሆንም ትላላችሁ። ኧረ ጥሩ አይደለም እንደዚህ አትናገሩም። ዮኒ ማኛስ እሱ አልዳነም። ዮኒ ማኛስ አልዳነም። እሱ ተሳዳቢ ነው። እሱ አልዳነም። ትዳሩንስ የሚፈታው ምንም ችግር የለውም። ያው ጌታ አልፈቀደውም። እንግዲህ ጌታ አልፈቀደም። አዎ ምን ጌታ አልፈቀደም እኮ ነው ጌታ ምናምን ረገጣማ በኔ ነው የሚያምረው። ማንም ሲረግጥ አያምርም። በጌታ በኢየሱስ እኔ ልርገጥ፣ እናንተ ታፕታፕ ኮፒ ሊንክ ነው። ከእናንተ ታፕታፕ እና ኮፒ ሊንክ ነው። አዎ መጽሐፍ ቅዱስ ሲናገር ታስታውሳላችሁ። አሁን ወንድማችን ዞዬ ፓስተር አይደለም፣ የወንጌል አማኝ ነው፣ ወንጌል ተከታይ ነው። ዞዬ ተረግጧል። ወንድማችን ዞይና ሜላትን የሚያል ረገጣ የደረሰባቸው ሰዎች የሉ። ለሜሎስ ሲሆን አይሰራም፣ ለሜሎስ አይሰራም። ዞይ ወንድማችንን ረግጣችሁ ለሜሎስ ለወንጌላዊ ለፓስተር ሜሎስ አይሰራም። አየ እንደዚህ አይነት መርዘኞች ናቸው። ኦርቶዶክስን የሚጠላ ከሆነ ምን አይደረግም? ችግር የለው። ኦርቶዶክስን ከጠላ 3 ማግባት ትችላል፣ መለጥለጥ ትችላል፣ መፍታት ትችላል፣ መገልበጥ ትችላል። ችግር የለው። ቤተሰብ ላይ ቤት ትሸጣለ፣
ሚስትን ታስለቅሳለህ፣ ምንም ችግር የለውም። ኦርቶዶክስን እስከረገጥክ ያንተ ሚስጥር አይወጣም። አምጡልኝ፣ የቤካ ቀበቶን አምጡልኝ። ደቡብ አፍሪካ የሚኖረውን የእሱን ጉድ ደቡብ አፍሪካ ያላችሁ የደቡብ ወንድምና እህቶቼ ዘግቡኝ። ማስረጃ፣ እውነተኛ መረጃ። ውሸት አልወድም፣ በውሸት ሰውን አልከስም፣ እግዚአብሔር ስለሚያስጠይቀኝ። በእውነት ነገር ግን ትለጠለጣለህ። አዎ የማየ ሃይማኖት ትከበራለች። ኦፍኮርስ አዎ፣ ከአንተ ከሌባ ሃይማኖት የማየ ሃይማኖት ትበልጣለች። እማዬ ትጾማለች፣ እማዬ ታስቀድሳለች፣ እማዬ የእግዚአብሔርን ስም ሁሌ ትጠራለች፣ እማዬ የሰው ገንዘብ አትዘርፍም፣ እማዬ ድሃዎችን ታበላለች፣ እማዬ ኢየሩሳሌም ሄዳ ቆርባለች፣ እማዬ በትዳሯ ላይ አልማገጠችም። አየ እማዬ የጸደቀች ሰው ናት። ያንተ ፓስተር ሌባና ወንበዴ ነው። እንዴት ላሳያ? ዶክመንት። የማየ ሃይማኖት ከእናንተ በስንት ጣዕሙ የማየ ሃይማኖት። ጌታ ኢየሱስ ምስክሬ። የቢኒን እንጨርስና ወደዛ እንገባለን፣ ወደ ሌቦቹ እንገባለን። ለዝጎ ኢየሱስ አወራለሁ ብሎ ሲል የሚውለው ማለት ሽምጥጥ አድርጎ ካደኝ ላቤን በሴትነቴ አበራሽን የዘረፏል። ስንት ለፍቼ የሰራሁበትን ገንዘቤን የሸመጠጠኝ አንዷ ማስረጃው ነው ራሴ ነኝ። ሌላኛው የእህቱን ገንዘብ ነው የሸመጠጠው። 1 ሚሊዮን ብር ይዞን ኮንዶሚኒየም አብረን እንገዛለን። መጀመሪያ እኔ ኮንዶሚኒየም ልግዛ፣ ከዛ ያንቺን እንገዛለን። ለኮንዶሚኒየም ያጠራቀመችውን ገንዘብ እኔ መጀመሪያ ልግዛ፣ ከዛ በኋላ ያንቺን ደግሞ ሞልተን አብረን እንገዛለን ብሎ ብሯን ወሰደ። 20 ሺህ ብር ሲልክላት እሪ ያለች። ይሄንን ወንድምየው ነው ይኸው አለኝ፣ ሪካርድ፣ የድምፅ ሪካርድ አለኝ። ከሚስቱ ጋር አውርቻታለሁ ፌስቡክ ላይ ፈልጌ። ከሚስቱ ጋር ሳወራት የቤት ኪራይ የማይከፍልላትም፣ ገንዘብም የተሟላ ገንዘብ አይሰጣትም። ሪካርድ፣ ድምጿ ሪካርድ አለኝ። ደም እያለቀሰች እባክሽን ሆስፒታል ስትገባ ታማ ምናልባት አንቺን ገንዘብሽን የካደሽ ጊዜ ያለቀሹ እንባ ሊሆን ይችላል። እኔን እንደዚህ አይነት ስቃ ውስጥ የከተተኝ፣ ሆስፒታል ውስጥ የከተተኝ፣ ልጄም ታሟል፣ ኮማ ውስጥ ነው ያለው። እባክሽን ይቅር በይኝ ስትል አንቺ ምን አደረግሽኝ? የዘረፈ ይባል። አየ ሚስቱ ጨዋ እንደሆነች የምታውቁት ይሄ ነው። ምናልባት ባለቤቴ የሰራው ግፍ ይሆናል እኔ ልጅ ውስጥ ኮማው የገባው፣ እኔም ምጤ የበዛው የተሰቃየሁት፣ አንቺ ደም ያለቀሽው ነገር ይሆናል፣ እባክሽ ይቅር በይኝ አለች። እቺ እንኳን የገዛ ሚስቱ የቢንያም ሚስት የዚህ ሚስት ማለት ነው። ላሳያችሁ። የዚህ ሚስት ናት። የዚህ ሚስት እባክሽ ምናልባት እሱ የበደለው በደል እሱ ደርሶ ከሆነ ያንቺን ባለቅሶ ደርሶ ከሆነ እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ ነው ያለችው። ስሙ በደንብ። ይቅር እንዲለው ከፈለገ ገንዘቤን ይመልስ ብያታለሁ። ገንዘቤን ይመልስ። ምክንያት እኔ እና እሱ የሚያገናኘንን ጸብ፣ ሚስትና 2 ልጆች አሉት። ገንዘቤን ሽምጥጥ አድርጎ ይካደኝ። ባለሻሹ ቢኒ ባለሻሹ የቤተሰቦችን ቤት እላዋቸው ላይ የሸጠው የቤተሰቦች እሱ እናቱ ጋር ቁጭ ብላ በችግር ነው የምትኖረው። እዚህ እሱ እየተንፏቀቀ ደግሞ ግማታም ብሎ ሰው ይሳደባል ቁጭ ብሎ። የሰራውበት ገንዘብ በእሱ አካውንት ነው የገባው። ፕሮፐር የሆነ ባንክ አካውንት ስላልነበረ ሲንግል ነኝ እያለ ነው የሚያወራው። እዚህ የቲክታክ በጌታ የሆኑ ቺኮችን ይጀነጅናል። አልሰጠሁትም። ካምፓኒው ቀጥታ ወደ እሱ አካውንት ውስጥ ነበር ያስገባው ገንዘቡን አውጥቶ እንዲሰጠኝ ማለት ነው። ገንዘቤን የለፋውበትን ላቤን ክዶኛል። ይሄንን ደግሞ ለኤርሚያስም ነግሬዋለሁ። ለኤርሚያስ ቀለሜ ነግሬዋለሁ፣ ጽፌለታለሁ በውስጥ እሱን የሚያውቁትን በጠቅላላ ንገሩልኝ፣ ለምኑልኝ ብዬ ተናግሬያለሁ። ጓደኛው አለ ዮሴፍ የሚባል እዚህ ሀገር የሚኖር ጆሴ የሚባል ጓደኛ አለው። ለእሱ በሱ በኩል ጳውሎስ ፍቃዱን ሄጄ ቸርች እሱ የሚሳተፍበት ቤተክርስቲያን ሄጄ ለጳውሎስ ፍቃዱ ተናግሬያለሁኝ። ማንም አይሰማል። ከዛ በኋላ ለእሱ ስኪናችሁ ጥሩ ይሆናል፣ ያምርባችኋል ምናምን
በጣም አሪፍ ነው የምትሆኑት። እኔ አሁን በወር 3 ቀን እንደውም ሱስ ሆነብኝ። አሁን ዛሬ በላው ግን መቀጠል ነበረብኝ። ታውቃለህ መቀጠል ነበረብኝ። 7 ቀን ምናምን ማድረግ ነበረብኝ። ምክንያቱም አራበኝም እንትኔ ሰውነቴ ለመደና መቀጠል ፈልጌ ነበር። 3 ቀን ብዬ ስለጻፍኩት ነው የበላሁት እንጂ ብዙም በላው አይባልም። እሱ ጁስ ነው የወሰድኩት። ሌላ አንድ ነገር ቲፕ ላርጋችሁ እስቲ። ሃይ ኮሌስትሮል ያላችሁ ሰዎች፣ ሃይ ኮሌስትሮል የተባላችሁ ሰዎች እስቲ አንዳንድ ጻፉልኝ። ሃይ ኮሌስትሮል ያለባችሁ፣ በጣም ኮሌስትሮል የሚያስቸግራችሁ መድኃኒት የምትወስዱ ኮሌስትሮል ያለባችሁ ኦኬ። ኮሌስትሮል ያለባችሁ አይደል? በደንብ ስሙኝ። አሁን በጣም የተፈወሰ ሰው ስላለ ያ ደግሞ እንትና ነው የነገረው ለሰውየው። ቲክታክ ላይ ያለ ዮሐንስ ነው ማን ነው የሚባለው ልጅ የነገረውና እኔ ደግሞ የሰማሁትን ሼር ላድርግ። የሰማሁት ብቻ ሳይሆን የዳነ ሰው 1000 ነበረ ኮሌስትሮሉ። እንደውም እንዴት አልሞትክም ሁሉ ተብሏል። ከ1000 በአንድ ጊዜ በ15 ቀን ውስጥ 300 ወረደለት ማለት ነው። ምንድነው የምታረጉት? አይብ ወተት ተገፍቶ ውሃ ነገሩ የሚቀራል አይደል? አጓት ነው የሚባለው። ምንድነው የሚባለው? ወተት ተገፍቶ ውሃው ዮሐንስ ሽፈራው፣ እሱን ልጅ በደንብ ተከታተሉት። በጣም ሂዝ ዘ ቤስት ጋይ። በጣም ብዙ ሰው እንትን ይል። ይሄ ወተት ተገፍቶ አጓት ነው የሚባለው። ውሃ ነገሩ አሬራ ነው የሚባለው። አሬራ ውሃ ነገሩ ማለት ነው፣ መጨረሻ ላይ የሚቀር እሱን። ከዛ የዱባ ፍሬ አለ። የዱባ ፍሬ ትንሽ የተቆላ ነገር፣ ከዛ ይደቅና በደንብ ይፈጭና የዱባ ፍሬው፣ ከዛ በኋላ ይፈጭና አጓቱ በብርጭቆ ታረጉትና የዱባ ፍሬው 1 ማንኪያ እያደረጋችሁ እየበጠበጣችሁ በባዶ ሆድ ማለት በባዶ ሆድ ለ15 ቀን ስፔሻሊ ቁርስ ባትበሉ ጥሩ ነው። ቁርስ ባትበሉ በባዶ ሆድ ለ15 ቀን ስትወስዱት በ15 ቀን ውስጥ እንዳለ ኮሌስትሮላችሁ ወደ ነበረበት ወደ ኖርማል ነው የሚመልሰው። ሙሉ ለሙሉ ነው የሚያጠፋ፣ ሙሉ ለሙሉ ማለት ነው። እንዳስረሱት አጓት ወይ ደግሞ አሬራ ነው የሚባለው። አጓት ወይ አሬራ ነው የሚባለው። እሱንና የዱባ ፍሬ ተቆልቶ ይፈጭና ከዛ በማንኪያ በሾርባ ማንኪያ ያደረጋችሁ 1 ማንኪያ አድርጋችሁ እሱን አንዳንድ ብርጭቆ ጠዋት ጠጡ። እኔ የዳነ ሰው ሃይ ኮሌስትሮል ያለበት መድኃኒት የሚወስድ ሰው ነው የነገረኝና እንደዚህ ሆኜ እኮ ጠፋልኝ። በጣም የሱ በጣም ከባድ ቦታ ላይ የነበረ ሰው እና ጠፋልኝ ምናምን አለኝ። ከዛ ኦኬ ብዬ እንዴት ሊጠፋልህ ቻለ ምናምን አልኩት። እንደዚህ ብሎ ሲነግረኝ ይሄንማ ለወገኖች ሼር መደረግ አለበት። የሰማነውን መልካም ነገር ያው ሼር ማድረግ ጥሩ ነው አይደለ? ሼር ማድረግ ጥሩ ነው። መልካም ነገር ሼር ማድረግ ጥሩ ነው። አሬራ የዱባ ፍሬ ነው የተባለው። ዱባ ፍሬ ነው የሚባለው። የዱባ ፍሬ እንትንና አጓት ምግብ ናቸው ሁለቱ። ምንም እንትን የሚለው ግን ቁርስ ባትበሉ ጥሩ ነው። ከምግብ በፊት ነው። በባዶ ሆድ ነው። ሙልጭ አድርጎ ነው የሚያጠፋላቸው። ይሄ ጉበት የተባለው ግን በጣም ጥንቃቄ አድርጉ። ፋት ሊቨር በጣም ብዙ ሰው እየገደለ ያለ ነው። ገዳይነቱ ከየትኛውም አይነት በሽታዎች ሁሉ የከፋ ነው። ይሄ ፋት ሊቨር ወይ ደግሞ የጉበት ላይ ያለ ሳታውቁት ነው የሚገላችሁ ድንገት ማለት ነው። እኔ አሁን መድኃኒቱን አሳየኝ በጣም ብዙ ሰው ይላል። ግን መድኃኒቱ እንዴት ብዬ ላሳያችሁ? ገበያ ላይ የለም። ላሳያችሁ ቆይ። ይህ ጋር ያደረኩት ፎቶ ነበረኝ እና ቤት በሆነ አሳያችሁ ነበር። ፎቶ ካለኝ ላሳያችሁ።
ሚካኤል ቤተክርስቲያን ብትሄድ፣ ጎላ ብትሄድ፣ ተክልዬ ብትሄድ፣ የትም ቦታ ብትሄድ ትምህርቱ አንድ አይነት ነው። ቅዳሴው አንድ አይነት ነው። ስርዓቱ አንድ አይነት ነው። ኤቭሪቲንግ አንድ አይነት ነው። ወንድሜ ፓስተር ሶፊ ልዘግብ፣ በእናንተ ያለው ኤፍቢአይ ቸርች እና ሞሳድ ቸርች ትምህርታቸው የተለያየ ነው። መካነ ኢየሱስና ቃለ ሕይወት ትምህርታቸው ህብረታቸው የተለያየ ነው። ቃለ ሕይወትና ሙሉ ወንጌል ትምህርታቸው የተለያየ ነው። በምንም አትገናኙ፣ ህብረት የላችሁ። አየ ህብረት ያላት ኦርቶዶክስ ናት። ዱ ዩ አንደርስታንድ? ሙስሊምም ጋር ብትሄድ ህብረታቸው አንድ ነው። አንዋር መስጊድ ብትሄድ፣ ሌላ ቦታ ብትሄድ፣ ቢላል መስጊድ ብትሄድ፣ ሌላ መስጊድ ብትሄድ ህብረታቸው አንድ ነው። ሙስሊሞች ምንም ልዩነት የላቸው፣ ህብረታቸው አንድ ነው። ምንም አንዋር መስጊድ ባለፈው አይቻለሁ እዚህ ጋር ትምህርታችን የተለየ ነው የሚልም ሙስሊም የለም። እዚህ ጋር ያለው ግን የቃለ ሕይወት ትምህርት፣ የቃለ ሕይወት ዶግማ ዶክትሪን የተለየ ነው። የመካነ ኢየሱስ የተለየ ነው። የሙሉ ወንጌል የተለየ ነው። የኤፍቢአይ የተለየ ነው። የሌላውም የተለየ ነው። this is the fact። የተለያየ አይነት አስተምሮ፣ የተለያየ አይነት ጥምቀት፣ የተለያየ አይነት በስላሴ ላይ ትምህርት ያለውና ገብርኤል፣ ሚካኤል፣ ኡራኤል፣ ማርያም፣ መድኃኔ ዓለም ብሎ ቤተክርስቲያን ብቻ ስለጠራ የተለያየ አይነት ትምህርት አለው ብለ ማለቱ የእናንተን እውቀት አለመኖር ያሳያል። ስለዚህ እውቀታችሁን ብትማሩ ጥሩ ነው ብዬ አስባለሁ። ስለዚህ አንድነትና ህብረት የሌለው ትምህርት ነው ያላችሁ። ወደ ዋናው ስንሄድ አንዳንድ ፓስተሮች ድህነት በጣም ነው የሚጠሉት። ድህነትን ሙድ ይዙበታል። ድህነትን በጣም አድርገው እንትን ሲሉ አይቻለሁ። ስሙ። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቅ? ምን ሲኖር? ብዙ ሀብት ሲኖረው ሰው ሀብቱን ይጠብቃል አለ።